አቅመረኞች የአእምሮ መምተኛ ነኝ አቅመረኞች አእምሮ አላቸው ህመሜ ማንነቴ አይደለም እንደማንኛውም ታማሚ የመዳን ተስፋ አለ አቅመረኞች ድናሉ የአእምሮ መምተኛ ብንሆንም የህብረተሰቡ አካል ለተሳካ ህይወት ጥሩ ግብ ለማለም ካለአእምሮ ጤና ምንም ጤና የለም የአእምሮ መምተኛ ማግለሊቁ Visions for Development ከፌደራል ጤና ጥበቃ ሚኒስቴር ጋር በመተባበር ጤና ይስጥልን ተመልካቾች ጤናው ቤቶ ፕሮግራማችንን እነሆ ይዘን ቀርበናል በዛሬው ዝግጅታችን የአእምሮ እድገት ውስንነት ላይ መንስኤና ህክምናው ላይ ትኩረት በማድረግ ውይይታችንን የምናደርግ ይሆናል በዚሁ ርዕሰ ጉዳያችን ላይ አቶ ወርቅነህ ከበደን ጋብዘናል ካውንስሊንግ ሳይኮሎጂስት ናቸው በአዲስ አበባ ዩኒቨርሲቲ ህክምና ትምህርት ቤት ውስጥ የስነ አእምሮ ትምህርት ክፍል ካውንስለርና መምህር ናቸው እስከ ዝግጅታችን ፍጻሜ አብረውን ይቆያሉ ለእናንተም ጥያቄዎች ምላሽ የሚሰጧችሁ ይሆናል 0115527713 የስቱዲዮ ስልክ መስመራችንን በመጠቀም ጥያቄዎቻችሁን ሐሳባችሁን ልታጋሩ ልታደርሱን ትችላላችሁ በቂ የሆነ ሙያዊ ማብራሪያም ከባለሙያው እንደምታገኙ ተስፋ አደርጋለሁ ወንዶሰን ጥላሁን ፕሮግራሙን እየመራሁኝ ከናንተ ጋር ቆይታ የማደርግ ይሆናል ትግስት ዋሪው ደግሞ የናንተን የስልክ ጥያቄዎች በመቀበል ወደኛ ታስተላልፋለች ከመላይ ስቱዲዮ ባለሙያዎች ጋር በመሆን ዝግጅታችንን ወደናንተ እናደርሳለን ይህ ዝግጅት በኢትዮጵያ ሬዲዮና ቴሌቪዥን ድርጅት እንዲሁም በጤና ጥበቃ ሚኒስቴር ትብብር ነው የተዘጋጀ ወደናንተ የሚደርሰው እስከ ዝግጅታችን ፍጻሜ አብራችሁ እንድትሆኑ በአክብሮት ጋብዘናል ወደ መጀመሪያው ነጥብ ድምጣ እንግዲህ የአእምሮ እድገት ውስንነት ነው ያለው የአእምሮ እድገት ውስንነት ማለት ምን ማለት ነው የሚለውን ለተመልካቾች ግልጽ ማድረግ ተገቢ ይመስለኛል ከሱን ጀምር እሺ አመሰግናለሁ ስለ አእምሮ እድገት ውስንነት ወይም በእንግሊዘኛ አጠራር ኢንተሌክቹዋል ዲስኤቢሊቲ ስንል ያው በተለያዩ ሀገሮች የተለያዩ ስያሜዎች አሉት በእኛ ሀገር ደረጃ ሁሉንም ሊያግባባ በሚችል መንገድ የአእምሮ እድገት ውስንነት ብለን እንጠራዋለን ይህ ችግር በአጠቃላይ ሲታይ እድገታዊ ስነልቦና ችግር ነው ወይም እድገታዊ ችግር ነው እድገታዊ ችግር ወይም በእንግሊዘኛው ዲቨሎፕመንታል ዲስኤቢሊቲ የምንለው ነው ይህ የአእምሮ እድገት ውስንነት ዋና መሰረት የሚያደርገው የአእምሮ ብስለት ጉልህ በሆነ ልዩነት ከአማካይ በታች ሲሆን እንዲሁም ግላዊና ማህበራዊ ክንዋኔዎች ብቃት መጓደል ወይም ደግሞ ብቃት ማነስ ማለት ነው ይሄ እንግዲህ የአእምሮ እድገት ውስንነት ብለን ልንጠራ እንችላለን በራሱ የአእምሮ ብስለት ማለት ወይም ደግሞ በእንግሊዘኛ አጠራር ኢንተለጀንስ ይሉታል ይህ ራሱ ምን ማለት ነው የሚለው ለዚህ ለአእምሮ እድገት ውስንነት ትርጓሜ በቂ መረጃ ሊሰጠን ይችላል እንግዲህ የአእምሮ ብቃት ወይም የአእምሮ ብስለት ማለት ልዩ የሆነ የአእምሮ ባህሪ ነው በጣም አእምሮን ከምናደንቅባቸው ተግባሮች አንዱ ነው ይህ ተግባር ወይም ደግሞ ይህ የአእምሮ ብስለት እንዳልኩ ልዩ የሆነ የአእምሮ ባህሪ ነው ያለው ይህ የአእምሮ ባህሪ በራሱ የተለያዩ ችሎታዎች አሉት ለምሳሌ አንድ ሰው የአእምሮ ብስለቱ ጥሩ ደረጃ ላይ ነው ብለን ለመናገር የተለያዩ ንዑስ ችሎታዎችን ማሟላት መቻል አለበት ለምሳሌ የመጀመሪያው ማስተዋል የአእምሮ ብስለትን ስለ አእምሮ ብስለት ከመናገራችን በፊት አንድ ሰው የአእምሮ ብስለቱ ወይም የአእምሮ ማስተዋል አቅሙ ምን ይመስላል የሚለው ነገር ማወቅ መቻል አለብን የአእምሮ ብስለት ወይም ማስተዋል የምንለው እንግዲህ የተለያየ የስሜት ህዋሳቶች አሉ እነዚህ የተለያዩ የስሜት ህዋሳቶች መረጃን ከከባቢ በመሰብሰብ ወደ አእምሮአችን የሚልኩ መንገዶች ናቸው ስለዚህ በእነዚህ አማካኝነት ከባቢያችንን የምንስተውልበት ሂደት ይከናወናል ማለት ነው ሌላው የአእምሮ ብስለት ችሎታን የምንለካው ከማስተዋል ቀጥሎ ያለ ሂደት አለ ያ ምን ብለን እንጠራዋለን
መተርጎም ነው። እዛ የአእምሮ ሂደት ውስጥ መተርጎም ማለት መረጃን ከአካባቢ የተሰበሰቡናቸው መረጃዎች በአግባቡ በማደራጀት መልክ በማስያዝ ያንን ለወደፊት ልንጠቀም በምንችልበት ሁኔታ ማስቀመጥ የምንለው ይሆናል መተርጎም። አሁንም ስለ አእምሮ ብስለት ስናወራ ሶስተኛ ደረጃ ወይም ሂደት አለ። ከመተርጎም ካለፍን መረጃ በአግባቡ መቀመጥ መቻል አለበት፣ ወይም ደግሞ ይሄ ስቶር የምንለው ወይም ማቋት የምንለው ማለት ነው። ስለዚህ ይሄ መረጃ የሚቀመጠው አንድ የተጠናቀረው ግንዛቤ እውቀትም ሊሆን ይችላል። ያ መቀመጥ መቻል አለበት። እንግዲህ በረጅም ጊዜ ትውስታ ውስጥ ነው የሚቀመጠው፣ የአእምሮአችን ክፍል ነው መረጃዎችን ለረጅም ጊዜ የሚያቆይ። ይሄ ማቋት እንለዋለን። አራተኛውና የመጨረሻው መረጃን ካስተዋልን ትርጓሜ ከሰጠነው ካስቀመጥነው በመጨረሻ ደረጃ ማስታወስ ይገባል። ይሄም አንዱ የአእምሮ ብስለት መለኪያ ነው ማለት ነው። ስለዚህ ማስታወስ ያስቀመጥነውን ወይም ያቆየውን መረጃ በሚያስፈልገን ወቅት ወደ ከረጅም ጊዜ ትውስታ አውጥተን ወደ ንቃተ ህሊናችን በማምጣት ከለት የለት ተግባራችንን ለማከናወን ውሳኔዎችን ለመወሰን በማህበራዊ ህይወታችን ውስጥ ያለውን ነገር ለመፈጸም የምንጠቀምበት ንዑስ ችሎታዎች ናቸው ማለት እንችላለን። በመሆኑም እነዚህ አራቱ ንዑስ ችሎታዎች ናቸው የአንድን ሰው የአእምሮ ብስለት የሚለኩት ማለት ነው። ስለዚህ የአእምሮ እድገት ውስንነት ስንል ከነዚህ አሁን ከጠቀስናቸው ነጥቦች ጋር ያለው ዝምድና ይኖራል ማለት ነው። እንደው ወደ ደረጃዎች ወይም አይነቶች መምጣት እንችላለን። በተለይ የአእምሮ እድገት ውስንነት አለ ሲባል የትኛው የአእምሮ ተግባር ላይ ነው እክል የተፈጠረው የሚለውንም አብሮ ማየት ስለሚቻል ማለት ነው ከጠቀሱልን የነዚህ የአእምሮ ብስለትን የምንለካባቸው መንገዶችም ጋር ተያይዞ አብሮ የሚነሱ ነጥቦችን ማንሳት እንችላለን። ወንዶሰን ግን ለምሳሌ የአእምሮ እድገት ውስንነትን ስናነሳ እንደገለጽኩልህ አንደኛው መለኪያ የአእምሮ ብስለት ነው ብያለሁ። ሁለተኛው አንድ ሰው የአእምሮ እድገት ውስንነት አለበት ብለን ስንናገር ከአእምሮ ብስለቱ ወይም ብልህነቱ ሌላ ግላዊና ማህበራዊ ክንዋኔዎች ላይ ብቃት ሊኖረው ይገባል። ምክንያቱም አንድ ሰው መሰረታዊ የህይወት ክህሎት ያስፈልገዋል ለመኖር አይደለ? ስለዚህ በህይወቱ ወይም ደግሞ በመኖር ውስጥ እነዚህ ክህሎቶች ማህበራዊ ክህሎቶች፣ ተግባቦትና የንግግር ክህሎቶች፣ ራሱን መጠበቅ፣ ወጥቶ መገበያየት መቻል፣ ትራንስፖርቴሽን መጠቀም ሊሆን ይችላል፣ ራሱን መመገብ፣ ራሱን ማልበስ፣ እነዚህ ነገሮችን እነዚህ ክህሎቶችን መማር መቻል አለበት። ስለዚህ የአእምሮ እድገት ውስንነት ለማለት ቢያንስ እነዚህ ሁለት መስፈርቶችን ማሟላት አለበት ማለት ነው። የአእምሮ ብስለት ወይም ኢንተለጀንስ የምንለው እና አዳፕቲቭ ቢሄቪየር ይሏቸዋል ባለሙያዎቹ የግላዊና ማህበራዊ ክንዋኔዎች ብቃት ማለት ነው። በእነዚህ ሁለቱ ትርጓሜዎች ነው አንድ ሰው የአእምሮ እድገት ውስንነት ችግር ተጋላጭ ነው ወይም አይደለም ብለን ልናገር እንችላለን ማለት ነው። መልካም። ስለዚህ ወደ መንስኤዎቹ ማምጣት እንችላለን። አሁን ለዚህ ለአእምሮ እድገት ውስንነት የሚያጋልጡ ሁኔታዎችን ማንሳት እንችላለን። ምንድን ናቸው? ምናልባትም ከተለያዩ ነገሮች አንፃር ልንመለከታቸው የምንችል ከሆነም ከዛም አንፃር እንመለከታቸው። ስለ መንስኤዎቹ እንግዲህ መንስኤዎቹን ስናወራ በአጠቃላይ በሶስት ሁኔታዎች ልንከፋፍላቸው እንችላለን። አንደኛ ቅድመ ወሊድ የምንለው አለ ወይም በእርግዝና ወቅት ያለ ችግሮች ሊሆኑ ይችላሉ። ሁለተኛው በውልደት ጊዜ የሚያጋጥሙ ችግሮች አሉ። ይሄ ፐሪናታል ይሉታል። በውልደት ጊዜ የሚያጋጥሙ ችግሮች ብለን ሶስተኛው ከወሊድ በኋላ ወይም ደግሞ ፖስትናታል ወይም ደግሞ ከባቢያዊ ችግሮች ብለን ልናስቀምጥ እንችላለን። ለምሳሌ በእነዚህ በሶስት ደረጃዎች ስናይ ቅድመ ወሊድ ላይ ዋና ዋና መንስኤ ሊሆኑ ይችላሉ ብለን የምናስባቸው ነገሮች አሉ። እነሱም ስነ ህይወታዊና አካላዊ ችግሮች ናቸው። አካላዊ በአካል ውስጥ ጽንሱ በማህፀን ያለ ወይም በእርግዝና ወቅት የሚፈጠሩ
የሆርሞን ችግር ሊሆን ይችላል ወይም ደግሞ የሰውነት በሰውነት ውስጥ ያለ የንጥረ ነገር ወይም ሜታቦሊዝም ችግር ሊሆን ይችላል። ስለዚህ አሁን ለምሳሌ በፕሪናታል ወይም ቅድመ ወሊድ ውስጥ ያሉ በእርግዝና ወቅት የሚከሰቱ ችግሮች የመጀመሪያው የዘር ውርስ ችግር ነው። በዘር ውርስ የሚፈጠር ለምሳሌ ያው እንደሚታወቀው የዘር ውርስ ተሸካሚዎች አሉ ወይም ክሮሞዞምስ ይሏቸዋል ወይም ዘረመል ተሸካሚዎች አሉ ክሮሞዞሞች። አንደኛ እነዚህ በዘር ውርስ ጊዜ ትክክለኛ እድገት ላይኖራቸው ይችላል። ትክክለኛ እድገት ላይኖራቸው ይችላል። አስተዳደጋቸው አብኖርማል ሊሆን ይችላል። አብኖርማል ዲቨሎፕመንት ሊኖራቸው ይችላል ወይም ትክክለኛ አስተዳደግ ላይኖራቸው ይችላል። ሁለተኛው እነዚህ የዘረመል ተሸካሚዎች ወይም የዘር ውርስ ተሸካሚዎች የተለያዩ አደጋዎች ሊጋለጡ ይችላሉ። ሊቆረጥ ይችላል። ምክንያቱም በፔር ነው አይደል? ማለት ፔር ሆኖ ከእናት የምንወርሰው ከእናት ከአባታችን የምንወርሰው የዘር ውርስ ተሸካሚዎች አሉ። ስለዚህ ሊቆረጥ ይችላሉ ወይም ደግሞ የተለየ አደጋ ሊያጋጥማቸው ይችላል። ይሄም አንዱ ነው። ሌላ ደግሞ እነዚህ የዘር ውርስ ወይም የዘረመል ተሸካሚዎች ወይም ክሮሞዞምስ የምንላቸው አንዳንድ ጊዜ ከጥንድነት ያልፉና ትሪፕሊኬት ይሆናሉ። 3 ተጨማሪ 46 ክሮማቲክ ሳይኖርን 47 ሆኖ የመገኘት አለና እነዚህ ዋናው የዘር ውርስ ችግር የምንለው ሊሆን ይችላል። ሁለተኛው የሆርሞንና እንዳልኩ የሰውነት ውስጥ ንጥረ ነገሮች መቃወስ ወይም ሜታቦሊዝም ችግር ሊያጋጥም ይችላል። ለምሳሌ ዋናው የአእምሮ እድገት ውስንነትን ከሚያመጡት ተብሎ የተለያዩ ጥናቶችም ወይም ደግሞ በሕክምና ሳይንስ ውስጥ ትልቅ ቦታ የሚሰጠው ዳውን ሲንድሮም ነው። ዳውን ሲንድሮም የሚባል አለ። ይሄም በአብዛኛው የሚከሰተው እንግዲህ ያው አሁንም የዘር ውርስ ተሸካሚ በሚለው ነው የምናየው። 21ኛዋ ትራይዞምስ እንላታለን። 21ኛዋ የዘር ውርስ ተሸካሚ በተለያየ ምክንያት ትሪፕሊኬት ስትሆን ነው 3 ስትሆን ተጣምራ ስትሆን ይሄ ዳውንስ ሲንድሮም የሚባል ችግር ያጋጥማል። ይሄ ዳውን ሲንድሮም ደግሞ ቢያንስ ከ15 እስከ 20% ለሚሆን የአእምሮ እድገት ውስንነት የሚያጋልጥ ችግር ነው እና ዋናው ብለን የምናስበው በእርግዝና ወቅት ያለ ችግር ነው። ሁለተኛ ለምሳሌ ምን ልናነሳ እንችላለን? የራስ ቅሎች ከመጠን በላይ ሲሆኑ ወይም ሃይድሮሲፋሊ ይባላል። እሱ ምንድነው? በራስ ቅላችን ውስጥ የአእምሮን ሂደት ወይም የአእምሮን አሰራር ሂደት ሊያቃውሱ የሚችሉ ነገሮች ሊፈጠሩ ይችላሉ። ይሄ የራስ ቅላቸው በጣም ተለቅ ያለ እነሱም ተጋላጮች ናቸው ለአእምሮ እድገት ውስንነቱ። እንደዛው በተቃራኒ ደግሞ የራሳቸው ቅል በጣም ትንሽ ሆነው በአእምሮ እድገት ወይም በአእምሮ አሰራር ውስጥ ያለው ሂደት ይዛባል ወይም ደግሞ በጭንቅላት ወይም ደግሞ በአንጎል ውስጥ ወይም በአእምሮአችን ውስጥ መኖር ያለበት ስትራክቸር ላይኖር ይችላል። ይህም አንዱ የሜታቦሊዝም ወይም የሆርሞናል ችግር ስለሆነ ለአእምሮ እድገት ውስንነት ያጋልጠናል። ከዚህ ውጪ የእርግዝና ላይ ነው እያነሳን ያለ ነው። ፕሪናታል ቅድመ ወሊድ ላይ ያሉ ችግሮችን ነው እያነሳን ያለ ነው። ሌሎች ነጥቦችም እንዲሁ የሚነሱ ስለምንሰማ ነው። ለምሳሌ በእርግዝና ወቅት የአልኮል መጠጥ መጠቀም ወይም አደንዛዥ ወይም አደገኛ የሚባሉ መድኃኒቶች መውሰድ የመሳሰሉትም ይነሳሉ። አብሮ መነሳት የሚችል ከሆነ ብዬ ነው ያነሳሁት። አዎ እንግዲህ ያው ለማስቀደም ያህል እንጂ ፕሪናታል ላይ ወይም ቅድመ ወሊድ ላይ ወይም በእርግዝና ወቅት የሚያጋጥሙ ችግሮች ብዙ ናቸው። ለምሳሌ አንተ እንደጠቀስከው የእናትኛዋ በእርግዝና ወቅት ያላት ለምሳሌ ማተርናል አልኮሊዝም ይሉታል። እናትየዋ በዛን ወቅት በእርግዝና ወቅት የምትወስዳቸው አደገኛ መድኃኒቶችና እጾች አሉ። በጣም ከፍተኛ የሆነ የአእምሮ መዛባትን የሚፈጥሩ እነ ሄሮይን፣ ኮኬን የሚባሉ ጫት፣ እነዚህ አልኮል፣ ሃርድ ድራጎች ወይም ሃርድ ድራግ የምንላቸው እነዚህ እንደውም አንዳንዴ
ፌታል አልኮሊክ ሲንድሮም የሚባል ያው አማርኛው ምን ነገር አይችልም ያው በእንግሊዘኛው እንትን ፌታል አልኮሊክ ሲንድሮም ወይም ደግሞ የፌታል አልኮል ምልክቶች ችግር ያመጣል። ይሄ ፌታል አልኮሊክ ሲንድሮም ማለት በእርግዝና ወቅት እናትየዋ የምትወስድ ከሆነ አልኮል የምትወስድ ከሆነ በጽንሱ ላይ የሚፈጠር ችግር ነው። ይሄ ደግሞ አሁንም ለአእምሮ እድገት ውስንነት አስተዋጽኦ አለው። ስለዚህ ይሄ አልኮሎች ድራጎች መውሰድ እንዳልከው አንዱ መንስኤ ነው። ከዛ ውጪ የእናትየዋ በእርግዝና ወቅት ያላት ውጥረትና ጭንቀት በእርግዝና ወቅት በተቻለ መጠን ለእንደዚህ አይነት ችግር እንዳትጋለጥ አስፈላጊው ድጋፍና እንክብካቤ ሊደረግላት ይገባል። የተለያዩ የስራ ጫናዎች ሊያጋጥሟት ይችላሉ። ቤተሰብ ውስጥ ያላት ኃላፊነት አለ። ወጣም ስትል ማህበራዊ ኃላፊነት አለባት። እንደዚህ አይነት ነገሮችን ቤተሰብ በጣም ሊንከባከባት አስፈላጊውን ድጋፍ ሊሰጣት ይገባል ማለት ነው። ከዛ ውጪ የእናቶች እድሜ ለምሳሌ የሚያረግዙበት እድሜ ማለት ነው። የሚያረግዙበት እድሜ በጣም ወሳኝ ነው። የሚረገዝበት እድሜ ለምሳሌ በጣም የተሻለ የእርግዝና ወቅት የሚባለው በእድሜ ደረጃችን ከ25 ዓመት እስከ 29 ዓመት ነው እና በዚህ ወቅት ለምሳሌ ብዙ ጊዜ አይመከርም። የእናትየዋ እድሜ ከ35 ዓመት በላይ ሲሆን የመጀመሪያ ልጇን ባትወልድ ይመከራል። መውለድም ፍላጎት ካለ ሐኪም ጋር ቀርቦ የቅርብ ክትትል እያደረጉ የጽንሱ እድገት አእምሯዊ እድገቱ አካላዊ እድገቱ ጥሩ መሆኑን ከተረጋገጠ ብቻ ነው እንዲወለድ ሊደረግ የሚገባው። ካልሆነ እኛ ሀገር በእርግጥ ይሄ ሰርቪስ የለም፣ ይሄ አገልግሎት የለም። ነገር ግን ዋናው ሊመከር የሚችለው በተቻለ መጠን ከ35 ዓመት በኋላ ባታረግዝ ኦር ለመውለድ ዝግጁ ባትሆን። ለአእምሮ እድገት ውስንነት ያጋልጣሉ የሚሉ ነጥቦችን እያነሳን ነበረ። የመጀመሪያው በእርግዝና ወቅት የሚፈጠሩ አንዳንድ ለውጦች ወይም ሁኔታዎች ናቸው ብለን ያነሳናቸዋል። በወሊድና ከወሊድ በኋላ ወይም በምጥና በወሊድ ወቅት የሚከሰቱ አንዳንድ ሁኔታዎች በጽንሱ ላይ ወይም በሚወለደው ልጅ ላይ የአእምሮ እድገት ውስንነት የሚያስከትሉ ሁኔታዎችም እንዳሉ ይነገራል። ማንሳት የሚቻል ከሆነ የተወሰኑትን እናንሳቸው። በዛውም ተመልካቾችም ጥያቄ ካላቸው በዚሁ ጉዳይ ላይ ጥያቄያቸውን እንዲያቀርቡ እንጋብዛለን። 011-552-7713 የስቱዲዮ ስልክ መስመራችንን እንጠቀም። ጥያቄዎቻችሁን ልታደርሱን ትችላላችሁ። ያነሳነው ርዕሰ ጉዳያችን የአእምሮ እድገት ውስንነት መንስኤና ሕክምናው ላይ ነው። በዚሁ ላይ ጥያቄዎቻችሁን አድርሱን። ምላሹንም ከባለሙያው የምታገኙ መሆኑን ለመግለጽ እንወዳለን። ወደ አነሳነው ጥያቄ እንመለስ። እሺ ወንዱሰን እንግዲህ እንዳልከው ያው መንስኤዎቹ ከቅድመ ወሊድ ሌላ በወሊድ ሰዓት ያለ ችግርና ከወሊድ በኋላ የሚፈጠሩ ችግሮች ናቸው። እንግዲህ ከወሊድ በፊት ያሉ ችግሮች እንዳልኩ በጣም በዛ ያሉ ናቸው። ኢንፌክሽኖች፣ የጸረ ህዋስ ችግሮች፣ ባክቴሪያ፣ ቫይረስ ምናምን ልንጠቅስ እንችላለን። ለምሳሌ የካርቦን ሞኖክሳይድ መመረዝ ሊኖር ይችላል። ከፍተኛ የሆነ ጨረሮች ለነዚህ ችግሮች ሊያጋልጡ ይችላሉ። ሌላ የአመጋገብ ስርዓታችን ማልኒትረንት መሆን ወይም ደግሞ በቂ የተመጣጠነ ምግብ ባለማግኘት ነው ወይም ማነስ በራሱ ለዛ ችግር ሊያጋልጥ ይችላል። ስላልጠቀስኳቸው ላስታውስ ብዬ ነው። በፐሪናታል ወይም ደግሞ በወሊድ ጊዜ የሚያጋጥሙ ችግሮች የወሊዱን ጥያቄ ተቀብለን እንመለስ። ይቅርታ። ሄሎ 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 ጤና ይስጥልን። ማን እንበል? ከየት ነው? ዳንኤል ባቡ ካገት። እሺ ጥያቄው መቀጠል ይችላል። የአእምሮ እድገት ውስንነት የሚያጋልጥ ነገሮች ምን ምን ናቸው? እሺ የአእምሮ እድገት ውስንነት የሚያጋልጡ ነገሮች ምን ምን ናቸው? እሺ ተቀብለናል። ሌላ ጥያቄ ካለ ሊጨምሩልን ይችላሉ? የለም። እሺ እናመሰግናለን። ጥያቄውን ተቀብለናል። ምላሹን ሊከታተሉን ይችላሉ። ጥሩ ጥያቄ ነው ያነሱልን። እያነሳናቸው ያሉ ነጥቦች ናቸው። ለማስታወስ ያህል በእርግዝና ወቅት ሊከሰቱ የሚችሉ ወይም በእርግዝና ወቅት ላይ የሚከሰቱ ችግሮች ለአእምሮ እድገት ውስንነት የማጋለጥ እድል አላቸው፣ በተለይ በሚወለደው ሕፃን ላይ ብለናል። እሱንም ነጥቦችን ስናነሳ ነበር። አሁን በወሊድና በምጥና በወሊድ ወቅት የሚከሰቱ አንዳንድ ለውጦች ወይም ችግሮች በሚወለደው ሕፃን ልጅ ላይ የሚያስከትለው ለአእምሮ እድገት ውስንነት የሚያስከትላቸው ወይም ወደዛ የሚመሩት ነገሮች ምንድናቸው የሚለውን እንመልከት። እሺ
ሁለተኛው ያው ለማስቀመጥ የሚቻለው በወሊድ ጊዜ የሚያጋጥሙ ችግሮች አንተ እንደጠቀስከው ነው። የመጀመሪያው ምጥ ነው። ምጥ ለረጅም ጊዜ ማማጥ ወይም ደግሞ በምጥ ሰዓት የሚፈጠር የአየር ወይም የኦክሲጅን እጥረት ሊያጋጥም ይችላል። ህፃኑ ያ የኦክሲጅን እጥረት ወይም ደግሞ የአየሩ ወደ ጽንሱ የሚሄደው አየር ሲያጥር ያው ሂሞግሎቢን እንትን ማለት የማስተጓጎል ችግር ያመጣል። ያ ደግሞ የአይምሮ እድገቱን በሚወለድ ሰዓት ሊያቀጭጨው ወይም ደግሞ ማደግ በሚገባው መጠን እንዳያድግ ሊያደርገው ይችላል። ሁለተኛው በወሊድ ጊዜ የሚፈጠሩ ጉዳቶች ናቸው። በማለሙያ መውለድ ወይም ደግሞ ያለ ባለሙያ የምንለው ማለት እና በርዝ ኢንጁሪዎች በወሊድ ሰዓት የሚፈጠሩ ጉዳቶች ወይም በምጥ ሰዓት የሚፈጠሩት ማለት ነው። ሌላ ይሄ ያለ ጊዜው መወለድ ይሄም አስተዋጽኦ ይኖራል ማለት ያው 9 ወር ከ5 ቀን ወይ ከ13 ቀን ግባቤል በዚህ ሰዓት የማይወለድ ህፃን ማለት በዚህ ሰዓት ይሄ ትክክለኛው የአወላለድ ሰዓት ነው። ከዚህ በፊት የሚወለዱ ህፃናቶች ምናልባት በወሊድ ጊዜ የሚፈጠሩ የአይምሮ እድገት ውስንነትን ወይም ለአይምሮ እድገት ችግር የሚያጋልጡ ነው ብለን ልናያቸው እንችላለን። ከዛ ውጪ ሶስተኛው ያው ከወሊድ በኋላ ናቸው። እነሱ በአብዛኛው ከባቢያዊ ሁኔታዎች ከባቢያዊ አንድ ነገር አለ። ያው ከባቢ ስንል ቤተሰባዊ ሁኔታ አለ፣ ትምህርት ቤቶች አሉ፣ አስተዋጽኦ አላቸው፣ ማህበረሰቡ አለ፣ ህብረተሰቡ ያው ማህበረሰቡ ወይም ህብረተሰቡ አለ፣ ባህል አለ። እነዚህ ነገሮች ሁሉ ለአይምሮ እድገት ውስንነት ሊያጋልጡ ይችላሉ። ከዚህ ውስጥ ለምሳሌ አሁንም ከወሊድ በኋላ የሚደርሱ ጉዳቶች ሊኖሩ ይችላሉ። አካላዊ ጉዳቶች ለምሳሌ ምን ላይ የትኛው አካል ላይ የሚደርስ ጉዳት ነው የበለጠ ለአእምሮ እድገት ውስንነት የሚያጋልጠው? እንዳልኩ እንግዲህ ህፃናት ሲወለዱ 25% ብቻ ወይም ወደ 25% ብቻ ነው የአእምሮ ህዋሳቸው አድርገው የሚወለዱት ነው የሚባለው እና እስከ 5 ዓመት ድረስ 90% ወይም እስከ 100% የአእምሮአቸው የአንጎላቸው ሴሎች የሚያድጉት በዛ እድሜ ነው። ስለዚህ የአእምሮአቸው ህዋሳቶች እድገት ሲደመር ደግሞ የስሜት ህዋሳቶቻቸው የሚያድጉት በጣም ክሪቲካል ታይም ነው 5 ዓመቱ። ስለዚህ በዚህ እድሜ ላይ የሚደርስ ማንኛውም ጉዳት ለምሳሌ በጭንቅላት አካባቢ የሚፈጠሩ መደብደቦች፣ መውደቆች፣ መቀጥቀጦች ሊሆኑ ይችላሉ። እነዚህ ምንም ጥያቄ የለውም ለአእምሮ እድገት ውስንነት ሊያጋልጡ ይችላሉ ወይም ደግሞ አስተዋጽኦ አላቸው። ከዛ ውጪ የተለያየ ለምሳሌ ልክ ቅድመ ወሊድ ጋር እንዳየነው በአካባቢያችን የሚፈጠሩ የተለያዩ መመረዞች ሊኖሩ ይችላሉ። ከብረታ ብረት ኢንዱስትሪዎች፣ ከፋብሪካዎች የሚወጡ ጭሶች፣ እነዚህ ነገሮች ለዛ ሊያጋልጡ ይችላሉ። ሌላ አሁንም በቂና የተመጣጠነ ምግብ ማግኘት በጣም ወሳኝ ነው። ምክንያቱም ለአእምሮ እድገታችን ልክ አካላችን እንደሚያድገው በቁመት በክብደት እንደምናድገው አእምሮአችንም ልክ በዛው ሂደት ያድጋል። ስለዚህ በቂ የሆነ የአመጋገብ ስርዓት ወይም በሚፈለገው መጠን መመገብ መቻል አለባቸው ወይም ደግሞ መመገብ መቻል አለብን ማለት ነው። ስለዚህ ጉዳቱ በተለያየ ሁኔታ ሊሆን ይችላል። ነገር ግን በተለይ ደግሞ ማለት ነው በጭንቅላት አካባቢ የሚፈጠሩ ጉዳቶች ለዚህ ሊያጋልጡን ይችላሉ ብለን መውሰድ እንችላለን። መልካም። ወደ መገለጫዎቹ ከመሄዳችን በፊት ጥያቄ ያለብን ይመስለኛል። ሄሎ 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 ሄሎ፣ ጤና ይስጥልን። ጤና ይስጥልን። ጤና ይስጥልን። እስኪ ስሙን አስተዋውቀው ወደ ጥያቄው ይግቡልን። እሺ፣ ምህረቱ ባላለው ከጎንደር ነው የምደውለው። እሺ፣ ሄሎ፣ ይሰማል? ይሰማል። ይቀጥሉ። በመጀመሪያ በጣም ደስ ብሎኛል። ባለቤቴ ከምትኖርበት ባህር ማዶ የመጀመሪያ ልጇን ተገላግላለች። ነገር ግን ትወልዳለች ብሎ ከተያዘው ቀነ ገደብ 2 ሳምንት ቀደም ብላ ነው የወለደችው። ምናልባት በ36ኛው ሳምንት እና ይህ ሁኔታ በልጁ የአእምሮ እድገት ላይ የሚኖረው ተጽዕኖ ምንድነው? እንዲሁም በሌሎች የአካል እድገቶች ላይ የሚኖረው
ተጽዕኖ ይኖራል ወይ? ካሁኑስ እኛ ልናደርግ የሚገባው ጥንቃቄ ይኖራል ወይ የሚለውን ለመጠየቅ ነው። በጣም አመሰግናለሁ። በጣም እናመሰግናለን። እኛም ስለደወሉልን ምላሹን ሊከታተሉን ይችላሉ። ግልጽ ጥያቄ ነው ያነሱልን። የእሳቸውን ተመልክተን ወደ መገለጫዎቹ እንሄድ ይሆናል። እንግዲህ አድማጭ ተመልካቻችን አቶ ምህረት ያነሳው ጥያቄ ጥሩ ጥያቄ ነው። ምንድነው አሁን ቀደም ብዬ የጠቀስኩት ላይ ነው ማለት በወሊድ ሰዓት የሚፈጠር ችግር ብለን ካነሳውት ውስጥ አንደኛው ኢማቹሪቲ ወይም ደግሞ መወለድ ከሚገባው ጊዜ ቀድሞ መወለዱ ነው። ይሄ እንግዲህ በጣም በሬሾ ወይም በፐርሰንት ስናየው በጣም አናሳ ነው። 3% የሚያህል ነው ለዚህ ሊያጋልጠው የሚችለው። ስለዚህ ስጋት ሊገባቸው አይገባም። ስለዚህ አስፈላጊውን እንክብካቤና ድጋፍ ማድረግ ይገባቸዋል። ልጁ እንግዲህ ያው በሚወለድበት ሰዓት የሚያሳያቸው ባህሪዎች ይኖራሉ። ለምሳሌ አንድ ህፃን እንደተወለደ የምጠብቀው ነገር አለ፣ ማልቀስ ነው አይደለ? በዛ ደረጃ የሚጠበቅበት ማልቀስና እናቲቱ ደግሞ ጥስ መስጠት መቻል አለባት። ያንን እንጠብቃለን እንደ ማንኛውም ሰው። ይሄ ነገር ለዛ ያጋልጣል ሲባል በጣም በጥቂት ፐርሰንት ነው ለዛ ያጋልጣል ብለን የምናስበው እንጂ ብዙ በ7 ወር የሚወለዱ ህጻናት አሉ፣ በ8 ወር የሚወለዱ ህጻናት አለ። ነገር ግን ለዚህ ችግር ያልተጋለጡ ሊኖር ይችላል። ስለዚህ ምንድነው በአግባቡ መደረግ ባለበት የእድሜ ደረጃ ሊደረግላቸው የሚገባውን ነገር ማድረግ እንጂ ምናልባት ይህ ስለተጠቀሰ ለዛ ችግር ያጋልጣል ብለን ባንወስደው ደስ ይለኛል። ሙሉ በሙሉ ለአእምሮ እድገት ችግር ውስንነት ያጋልጣል ማለት አይደለም። እድሉ አለው፣ ግን እድሉ ሊኖር ይችላል። እድሉም ደግሞ በጣም ጠባብ እንደሆነ ነው የተነገረው። ስለዚህ አስፈላጊውን እንክብካቤ ማድረግ ከተቻለ ወደዛ የመጋለጥ እድል ላይኖር ይችላል ማለት ነው። ሌላኛውን ነጥብ እናንሳ። እንዲህ የአእምሮ እድገት ውስንነት አለ ተብሎ ለመናገር ወይም እንደዛ ለማለት መገለጫዎቹ ምንድነው ሊሆኑ የሚችሉት? መስፈርቶች ወይም እንደ ምልክት ሊታዩ የሚችሉ ነገሮች ይኖራሉ ያስባሉ። እነሱ ነው እንደናንሳ ይፈለኩት። ኦኬ ከዚህ ከመገለጫ ወይም ደግሞ አመለካች ባህሪያት ከምንላቸው በፊት ለምሳሌ አይነቶች ይቻላል ማንሳት ይቻላል ማለት ከነሱ ጋር ያይዘን መመለስ ካለብኝ ማለት ነው። እንግዲህ ይሄ የአእምሮ እድገት ውስንነት ራሱ ደረጃዎች አሉት ወይም አይነቶች ብለን ልናስቀምጣቸው እንችላለን። የመጀመሪያው የአእምሮ እድገት ውስንነት ደረጃ ዝቅተኛ ወይም ደግሞ መለስተኛ የአእምሮ እድገት ውስንነት ብለን የምናስቀምጠው ነው። ይሄ እንግዲህ ከስርጭት አንጻር ብናየው ለምሳሌ አንዳንድ ጥናቶች የሚያሳዩት 1% የሚሆነው በየትኛውም ሀገር የሚገኝ ህብረተሰብ 1% የሚሆነው ለአእምሮ እድገት ውስንነት ተጋላጭ ነው ብሎ ያስቀምጣል። ማለትም ለምሳሌ እኛ 80 ሚሊዮን ብንሆን 1% ማለት ወደ 800 ሺህ አካባቢ ማለት ነው። ከነዚህ ከ800 ሺህ ውስጥ አብዛኞቹ ወይም ከ185% የሚሆኑት ዝቅተኛ የአእምሮ እድገት ውስንነት ነው ያለባቸው። በጣም ዝቅተኛ። ስለዚህ እነዚህ ሰዎች መማር ይችላሉ፣ መሰልጠን ይችላሉ። አንድ ሰው አካል ጉዳተኛ ነው ልትለው የሚችለው በማህበራዊና በኢኮኖሚ ህይወት ውስጥ ያለው እንቅስቃሴ ወይም ለማህበራዊና ለኢኮኖሚ የሚያደርገው አስተዋጽኦ አነስተኛ ሲሆን እነዚህ ሰዎች ካስተማርናቸው ካሰለጠናቸው አስፈላጊው እንክብካቤና እርዳታ ከተደረገላቸው ምርታማ መሆን ይችላል። ስለዚህ ዝቅተኛ አብዛኛው ስናይ ማለት ነው የአእምሮ እድገት ውስንነትን ካየን 85% የሚያለው ዝቅተኛ የአእምሮ እድገት ውስንነት ነው። ሁለተኛ ደረጃ ቀጣዮቹን ከአንድ ጥያቄ በኋላ እንመልከታቸው መሰለኝ። ሄሎ 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 ጤና ይስጥልን። ጤና ይስጥልን። ከበደ እባላለሁ። እሺ እድሜ 30 ነው። እሺ ችግሬ ምንድነው? ኮንሰንትሬት ማድረግ ነገር ነው። ለምሳሌ አንድ ነገር በትኩረት ማንበብ ራሱ ያቅተኛል። ሌላው ደግሞ ብብቴ ከመጠን በላይ ሸታ። ሌላው
እንቅልፍ እንትን ይለኛል ዲስተርባንስ ማለት ነው። እና ምናልባት ባለሙያዎችን አናግሬያለሁ። ይሄ ሰክሬሽኑ ወይም የብብት በጣም መሽተቱ ስትረስ እንዲስ የሚያደርገው ሆርሞን አለ እሱ ሊሆን ይችላል። ባለሙያ አማከር ያለው የበለጠ እሺ እናመሰግናለን ስለደወሉልን። በእርግጥ ያነሳ ነው ርዕሰ ጉዳይ የአእምሮ እድገት ውስንነትን የሚለው ምን ያህል እንደሚገናኝ እንግዲህ ባለሙያው የሚተነትኑት ይሆናል። እናመሰግናለን ስለደወሉልን። ምናልባት እኔ ማንበብ ይቸግረኛል ትኩረት ማድረግ ያቅተኛል የሚለው ነጥብ ከኛ ካነሳ ነው ጋር የሚገናኝ ከሆነ እሱን መመልከት የምንችል ይመስለኛል። ምናልባት እንዳልኩ የአእምሮ ብስለት ችሎታዎች ብለን ካሰብናቸው ውስጥ አንዱ ንዑስ ችሎታ ላይ ምናልባት ችግር ሊኖር ይችላል ተብሎ ይታሰባል። ወይ ማስተዋል ላይ ወይ ደግሞ መረጃዎችን ማደራጀት በአእምሮ ውስጥ። ምክንያቱም አእምሮ ልክ እንደ ኮምፒውተር ሲስተም ነው። ለምሳሌ የምስል ብለን የምታስቀምጨው መረጃ አለ፣ የድምጽ፣ የእንቅስቃሴ፣ የስሜት ብለን የምናስቀምጣቸው ነገሮች አሉ። ስለዚህ ምናልባት በጥምረትም ሊሆን ይችላል በተናጠል እነዛ የአእምሮ ብስለት ችሎታዎች ላይ ምናልባት ችግር ሊኖር ይችላል። ነገር ግን በትኩረት ማንበብ የሚለው ላይ ወይም ደግሞ ኮንሰንትሬት አድርጎ ወይም በአቴንሽን ማንበብ አለመቻል አንዱ እድገታዊ ውስንነት ከምንላቸው ውስጥ ADHD ይባላል። አቴንሽን ዲፊሲት ሃይፐርአክቲቭ ዲስኦርደር ይሉታል። ምናልባት ከሱ ጋር የተያያዘ ነገር ሊሆን ይችላል። ነገር ግን 30 ዓመት ላይ እነዚህ እድገታዊ ውስንነቶች በጣም ግፋቢል እስከ 18 ዓመት ምክንያቱም እድገታዊ ችግሮች ናቸው ብለን ስለምናስብ ከዛ ውጪ የመጀመሪያ የወጣትነት ዘመናችን ላይ በጣም ግፋቢል እስከ 22 ዓመት ሊሄዱ ይችላሉ። ነገር ግን አድማጫችን አቶ ከበደ እንደገለጸን 30 ዓመት ላይ ነው ያሉት። ስለዚህ 30 ዓመት ላይ ምናልባት ማህበራዊ ጫናዎች ሊሆኑ ይችላሉ። እንዳለው የእንቅልፍ መዛባት አለ፣ የእንቅልፍ ችግር አለ። የእንቅልፍ ችግር ደግሞ የአእምሮን የአሰራር ሂደት የማቃወስ አቅም ሊኖረው ይችላል። ምናልባት ኢንሶሚኒክ ነው። እንቅልፍ ችግር ካጋጠመው ስትረስ፣ ውጥረት፣ ከዛ ጭንቀት ይፈጠራል። እነዚህ ነገሮች ትምህርቱ ላይ ትኩረት አድርጎ እንዳይሰራ፣ በትምህርቱ ውጤታማ እንዳይሆን እንደዚህ አይነት ችግሮችን ሊፈጥሩ ይችላል። ምክንያቱም ግብአት ውጤት ናቸው። በቃ እንቅልፍ የሁሉም ችግር ወይም ደግሞ በተለይ የስነ አእምሮአዊና የስነ ልቦናዊ ችግሮች የመጀመሪያው ምልክት ነው። ለረጅም ጊዜ እንቅልፍ እጥረት መታየት። ስለዚህ ይሄንን ነገር በዚሁ አጋጣሚ ለተመልካቾች ለማስታወስ ያህል ከእንቅልፍ ጋር ተያይዞ የሚከሰቱ የእንቅልፍ መብዛትም ማነስም ወይም ተያይዞ የሚከሰቱ ሌሎች የአእምሮ ችግሮች ካሉ በሌላ ፕሮግራም እንደምንመለከተው በዚሁ አጋጣሚ ቃል ለመግባት እንወዳለን። ወደ ሌላኛው ነጥብ እንመለስ። ቀደም ሲል ወደ አነሳነው ነጥብ ስለ ደረጃዎቹና መገለጫቸው እያነሳን ነበር። የመጀመሪያው ደረጃ ተነስቶልናል፣ ዝቅተኛ የሚባለው እንደሆነ መካከለኛ የሚባሉትና ከዛ በኋላ ያሉትን እንመልከት ከመገለጫቸው። እሺ እንዳልኩ ዝቅተኛ የአእምሮ እድገት ውስንነት ካሉት አጠቃላይ የአእምሮ እድገት ውስንነት ካለባቸው 85% የሚያህሉን ይሸፍናሉ ብያለሁ። ሁለተኛው መካከለኛ የአእምሮ እድገት ውስንነት ያለባቸው ናቸው። እንግዲህ አሁንም መካከለኛ የአእምሮ እድገት ውስንነት ያለባቸው ስናያቸው 10% አይሆኑ 10% አይሆኑ በጣም ጥቂት ነውና እነዚህ ትልቁ እንትናቸው መማር ወይም ደግሞ ኤጁኬብል ባናስተምራቸው መሰልጠን ይችላሉ። ክህሎት ላይ የተለያየ ድጋፍ ከሰጠናቸው፣ ማህበራዊ ድጋፎች ከሰጠናቸው፣ ስልጠናዎች ከሰጠናቸው፣ አስፈላጊው ብቃት ማዳበሪያ ከሰጠናቸው መሰልጠን ይችላሉ። ነገር ግን እነዚህ በዚህ በመካከለኛ ደረጃ ያሉ የአእምሮ እድገት ውስን ያለባቸው ህፃናቶች፣ ልጆች፣ ግለሰቦች የተለያየ የሆነ የማህበራዊ ክህሎት ችግር፣ የተግባቦትና የንግግር ችግር፣ የቋንቋ አንዳንዴም የእርስ በርስ ግንኙነት ችግር፣ የኢንተርፐርሰናል ስኪላቸው በጣም የደከመ ነው። በጣም እንትን ቢሉ በጣም አካዳሚካሊ በትምህርት ቢገፉ እስከ 4ኛ ክፍል ድረስ ነው የሚደጉት። በጣም አካዳሚክ ወይም ደግሞ የትምህርት ህይወታቸው መድገም ክላሶችን መድገም ሊሆን ይችላል። በጣም ተደጋጋሚ ማቋረጥ ሊያጋጥማቸው ይችላል። በዚህ ምክንያት የተለያየ የሆነ ፍራስትሬሽን ወይም ደግሞ መደናገጥ ክላስ ውስጥ ያላቸው ለክላስ ያላቸው ነገር
ጥላቻ ማሳደግ ከዛ በኋላ በትምህርታቸው ያላቸው ውጤት እየደከመ ይሄዳል። ነገር ግን አሁንም መረሳት የሌለበት ነገር እነዚህ ሰዎች በማህበራዊና በኢኮኖሚው ውስጥ ማሳተፍና አምራች ዜጋ ማድረግ እንችላለን። ሶስተኛ ደረጃ ከፍተኛ የአእምሮ እድገት ውስንነት የምንለውና በጣም ከፍተኛ የምንለው አራተኛው የመጨረሻው የአእምሮ እድገት ውስንነት አሉ። እነዚህ በአብዛኛው እንግዲህ እንዳልኩ 85% 10% የቀረውን ፐርሰንት የሚይዙት ናቸው። 3% እና 1% አካባቢ ያነሰ የሚታዩ። ስለዚህ እነዚህ በጣም ድጋፍ የሚያስፈልጋቸው እንክብካቤ የሚያስፈልጋቸው ናቸው። ሁለቱ ካቴጎሪ አካላዊ እንቅስቃሴያቸው በጣም የተዛባ ሊሆን ይችላል። ማህበራዊ ህይወታቸው በጣም የተቃወሰ ሊሆን ይችላል። የተግባቦት ክህሎታቸው ያነሰ፣ ግላዊና ስሜታዊ ህይወታቸው ሁሉ በጣም እንትን ያለ ማለት በጣም አናሳ የሆነ እና በተለይ ከፍተኛ የአእምሮ እድገት ውስንነት የምንለው ከፍተኛ የሆነ ማለት ዴይ ቱ ዴይ ቀን ተቀን ከነሱ ጋር መሆን እገዛ ማድረግ ያስፈልገናል። የመጨረሻው ከባድ የምንለው በጣም እነሱ በጣም ኢንሲግኒፊካንት ወይ በጣም ትንሽ ቁጥር ናቸው። እነሱ ምናልባትም በህይወት ሙሉ እርዳታና እገዛ ህይወታቸው እስካለ ድረስ እርዳታና እገዛ ልናደርጋላቸው የሚገባቸው ናቸው። ለረጅም ሰዓት በአልጋ ላይ የሚገኙ መቀመጥ የማይችሉ መነሳት የማይችሉ አለፍም ሲል ለተለያየ አካላዊ እና ስነ አእምሮአዊ ችግሮች የተጋለጡ ናቸው። ምናልባትም የኒውሮሎጂካል ችግር ያጋጥማቸዋል። አንዱም ያው ኤፒሌፕሲ ነው። ተያያዥ ሌሎች የጤና ችግሮችን ወደ ኋላ ላይ እንመለስባቸዋለን። ተመልካቾች እየተከታተላችሁ የምትገኙት ጤናው ቤቶ ፕሮግራማችን ነው። ፕሮግራማችን አሁንም እንደቀጠለ ነው። ያነሳነው ርዕሰ ጉዳያችን እየተወያየንበት የምንገኘው የአእምሮ እድገት ውስንነት መንስኤና ሕክምናው ላይ ነው። ከዚሁ ጋር የተገናኘ ቃለ መጠይቅ ተዘጋጅቷል። አዘጋጇ ትዕግስት ዋሪዮ ነች። የዚሁ ችግር ያለባቸውን ሰዎችና ቤተሰቦቻቸውን አናግራ ያሰናዳችሁን ተከታተሉ። ተመልሰን እንገናኝና ሌሎች ነጥቦችን እናነሳለን። አብራችሁን ቆዩ። ለዛሬው ፕሮግራማችን እንግዳ ለማግኘት ያመራ ነው ኢትዮጵያን ናሽናል አሶሲዬሽን ኦን ኢንተሌክቹዋል ዲስኤቢሊቲስ ወደሚባለው ማዕከል ነው። ማዕከሉ የአእምሮ እድገት ውስንነት ያለባቸውን ዜጎች በተለያዩ የሙያ ክህሎቶች ያሰለጥናል። ከነዚህ መካከል ወጣት ያሬድ ዮሐንስ አንዱ ነው። ያሬድ የአእምሮ እድገት ውስንነት እንዳለበት የታወቀው የ9ኛ ክፍል ተማሪ በነበረበት ጊዜ ነው። በጎልቶ የታወቀ 9ኛ ክፍል ከገባ በኋላ ነው። ምንድነው የተለየ ነገር የተስተዋለብህ? ያው ትምህርት መደጋገም መሳሰሉት የመረዳት ችግር ነበር። ፈተና ላይ ሲሆን ክፍሉ ጥሩ ነው። ፈተና ላይ ሲሆን የመጥፋት ነው ውጤታማ ያለመሆን። ወላጆች ጉዳዩን እንደው ሲገነዘቡ ምን አይነት እርዳታ ወይ ምን አይነት ድጋፍ አደረጉልህ? ያው መጀመሪያ ወደ አማኑኤል ሆስፒታል ተወሰድኩ። ከዛ ችግር የሆኑ ሲነገራቸው እንደዚህ ትምህርት ይደግማል፣ ብቻውን ይሆናል፣ ራሱ ምናምን ያገላል መሳሰሉት ሲመጣ በቃ ወደ እንደዚህ አይነት ትምህርት ቤት ሊገባ ነው የሚሻለው፣ መደበኛ ትምህርት አይሆንም ሲባል ወደዚህ መጣ ማለት ነው። በዛ በኋላስ የዚህኛው ስልጠና ላይ ምን ያህል ጊዜ ቆየ? እዚህ 3ኛ ዓመቴ ነው ዘንድሮ። እሺ ምን አይነት ነገር ጨበጥክ? ሽመና